አሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሙሀት ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ እንደ ትላንት ነው የመጀናት ስራ ነው። ይሄ ቤዛ ነው። በጣም ደስ የሚል ቆንጆ መልክ ያለው ሲትወሉ ራሱ የሚጣፍጥ ቤዛ ነው አሰራር። በጊዜው አጂናው ዱቄት ጊዜን እንትን ብኮን ላሳያችሁ አልተመቸኝም ነበር። የቻልኩት ያክል እየቀረስኩ ለእናንተ ሌላ ሳውት የመጣው ነው። እስቲ ቤቴን ላይክ እና ሼር ሰብስክራይብ አድርጋችሁ በላይክ ጀምሩ፣ ተበረታቱኝ ባካችሁ። በመዳን ቤት ልክ አድርጉኝ ማለት ነው። እና እዚህ ጋር ቪዛ እየሰራው ነው። እዚህ ጋር ሱስ የቲማቲምን እንትን ሱሱን ሲታረጉለት መጀመሪያው ቲማቲምን ልጣጩን ብትሊጡት የተሻለ ነው። ምክንያቱም ደስ የሚል ጣዕም አለው። ደስ የሚል ቆንጆውን መልካም አይሆን በቃ አለ አይደል? በጣም ደስ የሚል እንትን አለው ማለት ነው። መልክም አለው ጣዕሙን በዛ ልክ ነው። ወላሂ ቆንጆ የሆነ ቪዛ ስራ ነው። አንዳንድ ሰው እንዴት ነው የምትቆርጭ የምትሉት አሉ። መቁረጫው በእንትን በብትርቁ መቁረጥ ትችላላችሁ። የራሱ የቪዛ በሺን መጥለብ እስቲ ዛሬ የቆረጥኩበት እያሳያቸዋለሁ ኢንሻአላህ። እዚህ ጋር ይሄንን ሱሱን ካረኩበት በኋላ አንዳንድ ሰው ሱሱን ትንሽ አድርጎ የሚተወሰው አለ። ከቻላችሁ ቤት ሞሉትም ችግር የለም። ጣዕሙን በዛ ልክ ነው የሚጨምረላችሁ ማለት ነው። እንደዚህ ካረኩ በኋላ ወዴት ነው የሚሄደው? ወደ ዘይቱንና ፍልፍል አከዳር ወይንም ቃሪያ የማይቃጥል ማለት ነው። እና እንደዚህ ያረኩ ሱሱን አይበቃኝ ብዬ ነው ፈራሁት ልልሞላው ራሱ በጣም ደስ የሚል ቤዛ ነው። እስቲ ቤትን ላይክ እና ሰብስክራይብ ሼር አርጉልኝ ባካችሁ፣ ዝመት ይበሉኝ ማለት ነው። እና እስቲ ቤተሰቦች አንቀሳቅሱልኝ። ቤቴ ቪው እየቀነሰብኝ ነው። ሰብስክራይብ የለው፣ ሰዓት የለው፣ ግራ ግብት ያለው ግራ እየገባኝ ነው። እስቲ አበረታቱኝ፣ እስቲ አበረታቱኝ ማለት ነው። ዝመት ይበሉ ከገባችሁ ካያችሁ አይታችሁ እንዳታልፉኝ ማለት ነው። ላይክ እና ሰብስክራይብ ሼር ታብታብ አድርጉልኝ። ሱሱን እንደዚህ ከቀባሁት በኋላ ከጨረስኩ በኋላ ወዴት ነው የሚሄደው? ወደ ሌላው ማቴሪያል ላይ ዘይቱን አክተር ዘይቱን እንትን ማለት ጥቁር አንድ ላይ ቀላቅዬ እንትን አደርጋለሁ ማለት ነው። ከላይ ያረጋለሁ፣ ከዛ ቃሪያ ያረጋለሁ፣ ከዛ ኦቨን መክተት ነው። እንደዚህ ከጨረስኩ በኋላ አሁን ይሄ ጨርሻለሁ። አሁን አቀረብኝ ምንድነው ወደ የአሁኑ ማቴሪያል ያልኳቸው ማለት ነው። ቀብቻለሁ፣ ጨርሻለሁ። እና ለቤት አዲስ የሆናችሁ ሳይክል ላይክ እና ሰብስክራይብ አርጉልኝ በቃችሁ። ዝመት ይበል፣ አበረታቱኝ። እናንተ እጅ ያስፈልገዋል። ሚዲያ መጀመሪያ ስትመጡ ላይክ ያስፈልገዋል። በሁለተኛ ሰብር ከሌለው ማንኛውም ነገር አደርሱበትም። ሰብር ሲኖር ነው። ሰብሩን አላህ ደግሞ ለሁላችንም ይስጠን። ትዕግስት ነው። ኢንሻአላህ የሆነ ቀን ደግሞ ውጤታማ ይሆናለሁ ብዬ ተስፋ አልቆርጥም። ብዙ ጊዜ ተስፋ ያስቆርጠኛል፣ ግን አንዳንዴ ደግሞ ኢንሻአላህ ተስፋ አልቆርጥም ብዬ ነው የቀጠልኩት። አንዳንዴ ተዋለ፣ አንዳንዴ ይቀጥላለሁ። ግን ለዛ ነው መስለኝ ቪውም እየቀነሰ ሰዓቱም እየጨመረም ሰብስክራይብ የለውም። ብቻ እንደሌለ እስቲ ዛሬ ደግሞ እንደዚህ ዘይቱን እንደዚህ ካረኩ በኋላ እንደዚህ በአንድ እጄ ስልክ ያዝኩ ነው። ምክንያቱም ሚይዝልኝ ሰው ስለሌለ፣ ወይንም አውርጄ ደግሞ ለማወቅ ላይ እንትን በሁለት እንጂ ለመስራት በጣም አይታይም። ለዛ ነው በሁለት ባድጄ ይዤ ባድጄ ደግሞ እቀርጻለሁ ማለት ነው። እስቲ ታይካኩ እስቲ ደምሩኝ ኢንሻአላህ ደማምሩኝ።
እስቲ አበረታቱኝ ማለት ነው። ይኸው እያረኩ ነው። ዘይቱንና ቤቱን አፍታ እያረኩ እንቅልፍ መጥቷል። ቪዲዮ ሰልጭነዋል ልትኛ ነው ብዬ እንጂ እንቅልፍ በጣም ይዞኛል። እየደከምኩ ነው። ቶሎ ቶሎ ብዬ ጭርስ እያረኩ ነው። ቶሎ 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 ጊዜ እንትን እንዲልልኝ ማለት ነው። ሊበቃኝ የቪዲዮ ደግሞ ማርዘም አልፈልግም። ምክንያቱም ሰዎች አርዝሜ ሳይሆን ቆራርጬ ራሱ የሰው ዘንድ አልደረሰልኝም ማለት ነው። እና እንደዚህ ያረኩ በኋላ ደግሞ ኦቨን አውጥቼ ስላወጣው እንዴት እንደሚያምር ታያላችሁ። አትጠይቁት። ጣዕሙ በዛ ልክ ቀላል ነው። የሆነ ነገር ከያዛችሁ ቀላል ነው። ብዙ ሰው ከምግብ ጋር አልሄድም ምናምን ይላሉ። እኔ ስራ አልመርጥም። በስራ ደግሞ ድርድር የለኝም። ማሻአላ ከምግቡም ከአፋዛም ከጽዳቱም ሁሉ ነው የምንሄደው። ምክንያቱም ይህ እናንተ ከልባችሁ ከያዛችሁ ማንኛውም ስራ ይሳካል። አይሳካም ብላችሁ ተስፋ እንዳትቆርጡ ማለት ነው። ድካም ቢይዛ ግን ድካም አለው። በጣም ድካም አለው። እንትን ማቴሪያል ሲታማሉ እንትን ይላል፣ ያደክማል። እንደ ሌላው ፈጣሪ ስራ ብትሉ አንዲት ሆነ ነገር በማቴሪያል ካረጋችሁ ወይ ዶሮ ነው የምታስገቡበት አለቀ። ይሄ ግን የራሱ ማቴሪያል አለው እና የቆረጥኩት ደግሞ ይሄንን ይመስላል። የቆርጥበት ይሄን ነው። ይሄ በሽን አለ። ይኸው አይታችሁ እንደዚህ ነው። ሁሉ ጊዜ ቀፋዛ ለምንድን ነው የምትለብሺ የምትሉኝ ሰዎች አላችሁ። ይሄኔ ቀፋዛ ከለበስኩ ስራ አላውቅበትም በእውነት። ይሄንን ይመስላል አይታችኋል። ማሻአላህ ዋው ነው ዋው። አትጠይቁ እንዴት እንደሚጣፍጥ ራሱ። ሳምቡሳ ደግሞ ይሄንን ይመስላል። በኦቨን ውስጥ አውጥቼ እያገባሁ ፍጡሬ ደግሞ በአጠቃላይ ይህንን ይመስል ነበር። የነበረን ቆይታ በጣም አመሰግናለሁ። በቀጣይ ቪዲዮ ጠብቁኝ ኢንሻአላህ። ከተመቸኝ እንደዚህ ቀረጭ ለእናንተ እለቃለሁ። ለእናንተ ይጠቅማል ብዬ እኔንም ደግሞ ቤት እንዳይገናኝ ሰብስክራይብ አድርጉልኝ። ይወዳችኋለሁ። ከኔ በላይ አላህ ይወደዳችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አላህ ይጠብቅ።